በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን፣ ይህንተ እግዚአብሔር ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔር የምትወዱት የእግዚአብሔር ቤተሰቦች፣ የእመቤታችን የዕለተ ዓርብ የቃል ኪዳን ልጆች በእግዚአብሔር ስም እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ዋላችሁ? እግዚአብሔር ይመስገን። አሜን ይመስገን ብለን እንድናመሰግንበት አንደበታችንን የከፈተልን በድካማችን ብርታት የሆነን አምላካችን ቅዱስ እግዚአብሔር በዚህ ሰዓትና በዚህ ደቂቃ ጠብቆና ቆይቶ በቅድስናው ስፍራ ስለሰበሰበን የአምላካችን የእግዚአብሔር ስሙ ዘወትር የተባረከና የተመሰገነ ይሁን። አትለይምና እናቱ እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ንጽሕት ቅድስት ድንግል ማርያም የሞትን ባህር የተሻገርንባት ድልድያችን ጌታን ያየንባት መስታወታችን እመ አምላክ ስሟ ከፍ ከፍ ያለ የተወደደ የተወደሰ ይሆንልን። ቅዱሳን ጻድቃን፣ ቅዱሳን ሰማዕታት ረድኤት በረከት ይልቁንም የጻድቁ አባታችን የአቡነ ተክለ ሃይማኖት በረከት ከሁላችንም ጋር ይሆን። እንኳን አደረሰን፣ እንኳን አደረሳችሁ። እግዚአብሔርን ከፍ አድርጉና አመስግኑት እስቲ። እግዚአብሔር ይመስገን። እግዚአብሔር በወደደና እግዚአብሔር በፈቀደ ለጥቂት ደቂቃ የምንማማርበት የትምህርታችን ርዕስ እንዲህ ይላል። የዓለም ቤዛ በሉ እስቲ። የዓለም ቤዛ ድንግል ማርያም። ማን ማን? ከፍ አድርጎና እስቲ ተናገሩ። ማን? ምን ምንድናት? እስቲ ከፍ አድርጋችሁ አመስግኗት ድንግል ማርያምን። የእግዚአብሔር ቤተሰቦች በተለያየ ቦታ በተለያየ ሁኔታ በልዩ ልዩ ስፍራ ሆናችሁ በአጋጣሚዎችም ይሆን ሆን ተብሎ ይህንን ቃል ካለመረዳት የተነሳ ብዙዎች በዚህ ቃል እየሳቱ ያሉበት ጊዜ ነውና መጽሐፍ ግን ስለዚህ ቃል ምን ይለናል? እርግጥ ነው በአጫጭር ቃላት ወይንም ደግሞ በአጭር ቪዲዮዎች ብዙም ጊዜ ልንመለከተው እንችል ይሆናል። አጫጭር ጽሑፎች ተጽፈው እነዛን ጽሑፎች በትንሹ ተመልክተን ሊሆን ይችል ይሆናል። ነገር ግን መሰረታዊ ነገሩ ምንድን ነው የሚለውን ነገር መረዳት ግድ ይለናል። እግዚአብሔር ቤተሰቦች ይህ መሰረታዊ ትምህርት ነውና ሁለተኛ ወቅታዊም ትምህርት ነውና ራቅ ራቅ ብላችሁ ያላችሁ ወደዚህ ሰብሰብ ብንል መልካም ነው። ወንድሞች በወንድሞች በኩል ጥቂት ወንበሮች አሉ። በእህቶችና በእናቶች በኩል እርግጥ ያንሳል። ትንሽ ወንበሮችን ይጨምሩላችኋል። ወጣቶቻችን አሉ። ስለዚህ በእናቶችና በእህቶች በኩል ወንበር ያንሳል። ከኋላ ላይ ወንበሩ ይጨመራል። ራቅ ራቅ ብላችሁ ያላችሁ እህቶች፣ እናቶች፣ ስለዚህ ወንበሩ ይመጣል። ወደ ወንበር ላይ ትመጣላችሁ ማለት ነው። ይህ የቤተ ክርስቲያኒቱ መልእክት ነው። በእኔ ምክንያት ሊተላለፍ ይችል ይሆናል እንጂ መልእክቱ የቅድስት ቤተ ክርስቲያን ነውና መታዘዝ ከሰነፍ መስዋዕት ይበልጣል ተብሎ እንደተነገረው ለመታዘዝ ራቅ ራቅ ብለን ያለን እህቶች፣ እናቶች ወደዚህ መቅረብ ከሚከለክለን ሰዎች በስተቀር ማለት ነው። ወደዚህ መቅረብ የሚከለክለን ሊኖር ይችል ይሆናል።
ነገር ግን ከሚከለክለን ሰዎች በስተቀር ባለው በተዘጋጀላችሁ ወይንም በሚዘጋጀላችሁ ወንበር ላይ እንድትቀመጡና ሰብሰብ ብንል። ምክንያቱም ወንድሞች በህብረት ቢቀመጡ እነሆ ክርስቲያኖች በአንድነት ቢሆኑ መልካም ነው፣ እነሆም ያማረ ነው ተብሎ በመጽሐፍ እንደተነገረው እግዚአብሔር ቤተሰቦች ይህንን ሳምንታዊውን የዕለተ ዓርብ ትምህርታችን በልዩ ሁኔታ እየቀጠለ ይገኛል። ወንድሞቻችን በጸሎት በመክፈት ዲያቆን ሄኖክ እንደዚሁም በዝማሬ በማገልገል የካቴድራላችን ፈለገ ሕይወት ሰንበት ትምህርት ቤትም ይህንኑ የወንጌል አገልግሎት የመስፋፋት አንዱ ክፍል ናቸው። በዋናነት ደግሞ እናንተም ናችሁና እንግዲህ እግዚአብሔር አምላካችን እንዲያበዛን እግዚአብሔር አባታችን እንዲያሰፋን የእርሱ የአምላካችን ቅዱስ ፍቃድ ይሁንልን። ለተወሰነ ደቂቃ በድምፅ ብናገር የተሻለ ይሆናል። ምክንያቱም ለምጠይቀው ጥያቄ ከእናንተ ከሁላችሁም መልስ ስለምፈልግ ማለት ነው። እኔ ይህን ያህል መናገር ከቻልኩኝ እናንተ ደግሞ ብዙ ሆናችሁ ለሚጠየቀው ጥያቄ መልስ ስትሰጡ ድምፃችሁን መስማት እፈልጋለሁኝና ርዕሳችንን ምን አለው? አቤት የዓለም ቤዛ ማን ማን ምን? ከፍ አድርገን እናመስግናል። የዓለም ቤዛ ድንግል ማርያም። ትምህርታችን እግዚአብሔር በፈቀደና በወደደ ለጥቂት ደቂቃ በዚህ ቃል ነው የምንኖረው ወይንም ደግሞ የምንቆየው። ክፍል 1 እና ክፍል 2 ተከታታይ ትምህርት አለ። ምክንያቱም በአጭር ደቂቃ ብቻ የምንጨርሰው ስላልሆነ ማለት ነው። የዓለም ቤዛ ድንግል ማርያም። ይህንን ኃይለ ቃል ስናነሳው የትምህርቱ ዓላማ የእግዚአብሔር ቤተሰቦች በክርስትና ሕይወታችን በመንፈሳዊ ጉዞአችን ላይ በቅድስት ተዋሕዶ ቤት ውስጥ ስንኖር በቅድስት ተዋሕዶ ሃይማኖታችን ጸንተን ስንኖር ቃሉን ተረድተን ቃሉን ከራሳችን ጋር አዋህደን ለእኛም ብቻም ሳይሆን ለሌሎች ምስክር ሆነን ማለፍ እንድንችል ማድረግ ነው። ያሉትን ማጽናት፣ የሄዱትን ማምጣት ወይንም መጥራት በምን በቅዱስ ቃሉ ማለት ነው። ስለዚህ የዓለም ቤዛ ድንግል ማርያም ብለን ስንነሳ የዓለም ቤዛ ድንግል ማርያም ብላ ቅድስት ቤተ ክርስቲያን ስታስተምረን ከምን አንጻር ነው? የዓለም ቤዛ ነይነ የምየ ማርያም ቤዛ ነሽና ለዓለም ተብሎ ሲዘመር አባቶቻችን በየዋህነት ሆኖ አይደለም። አባቶቻችን አስቀድሞ ሳያውቁት ቀርተው ሆኖ አይደለም። ነገር ግን እውነትም የዓለም ቤዛ ስለሆነች ነው። በጊዜያችን በዘመናችን አስቀድሞ የነበረ በሰባዎቹና በሰማንያዎቹ የነበረ የቤተ ክርስቲያንን ምሰሶ ለማፍረስ በተሐድሶ ሕይወት ውስጥ የሚመላለሱ ሰዎች ያናፍሱት የነበረውን አሁን ላይ ግን በአደባባይ እየተጋለጠ ስለመጣ ሆኖ ነው እንጂ ይህንን ያውም ደግሞ ከዋናው ከቤቱ ሲሆን ደግሞ እጅግ በጣም ስር የሰደደ ይሆናል። ስለዚህ ቤዛዊት ማርያም የዓለም ቤዛ ድንግል ማርያም ብለን ስንማር ወይንም ቅድስት ቤተ ክርስቲያን ስታስተምረን ከምን አንጻር ነው የሚለውን እንዘረዝራለን። ይህንን ቃል ለመረዳት እውነት ያለ ሐሰት በልቦና ሙሉነት ሆነን ቤዛ ማለት ምን ማለት ነው ብለን መጠየቅ እንችላለን። ድንግል ማርያም የዓለም ቤዛ ብለን ስንል እውነት የክርስቶስን ለእሷ ሰጥተን ነው ወይ? ይሄ ጥያቄ ነው። የክርስቶስ ቤዛነትና የድንግል ማርያም ቤዛነት
ይህንን ቅድስት ቤተ ክርስቲያን ሳይገባት ቀርቶ ነው ወይ? እና ታዲያ እንዴት ነው? እንመለከታለን። በመጽሐፍ ቅዱስ እንግዲህ ብዙ ነገሮችን ማንሳት እንችላለን። ለምሳሌ ኢያሱ ማለት ምን ማለት ነው? የሚያካል ትርጓሜው ኢያሱ ማለት ምን ማለት ነው? አቤት ቃለ ሕይወት ያሰማልኝ። አዎ ኢያሱ ማለት ምን ማለት ነው? መድኃኒት ማለት ነው። አዳኝ፣ የሚያድን መድኃኒት ማለት ነው። ኢየሱስ ማለትስ አቤት መድኃኒት፣ አዳኝ፣ መድኃኒት። አያችሁ፣ እነዚህን ነገሮች ወይንም ደግሞ እነዚህን ትርጉሞች በአንድ መንፈስ ተረድተን ወስደነው ከሆነ ስተናል ማለት ነው። በአንድ አቅጣጫ ብቻ ወስደን ተመልክተናል ከሆነ ስተናል ማለት ነው። ቃላቶቹ ሁለቱም ያሉት መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ደግሞ በራሱ አይዋሽም። መጽሐፍ ቅዱስ ደግሞ በራሱ ሐሰት የሌለበት ነው። ታዲያ ኢያሱ ማለት መድኃኒት ከሆነ ኢየሱስ ማለት መድኃኒት ከሆነ እንዴት ነው ሊታረቅ የሚችለው? እንዴት ነው ሊሆን አንድ ትርጓሜውን አንድ ብለን ልንወስድ የምንችለው? ኢያሱ ማለት አዳኝ መድኃኒት ነው ብለን ካልን፣ ኢየሱስ ማለት ደግሞ አዳኝ መድኃኒት ነው ብለን ካልን እንዴት ነው አንድ ሊሆን የሚችለው? ይችላል እንዴ? አዎ ይችላል። እንዴት መሰላችሁ? ወደ ተነሳንበት ትምህርት እንመለሳለን። ኢያሱ ማለት አዳኝ መድኃኒት ማለት ነው። እውነት ነው። ነገር ግን የኢያሱ መድኃኒትነትና የኢያሱ አዳኝነትና የኢየሱስ አዳኝነት ወይንም ደግሞ የኢየሱስ መድኃኒትነት የተለያየ ነው። ኢያሱ አዳኝ መድኃኒት፣ መድኃኒተ ሥጋ፣ እስራኤልን ከሥጋ ግዞት፣ እስራኤልን ከሥጋ ባርነት፣ እስራኤልን ጠፍተው ያሉትን፣ እስራኤልን በባርነት ተይዘው ያሉትን እስራኤልን ከሥጋ ባርነት ማዳን ማለት ነው። ከባርነት ያዳናቸው፣ ከሥጋ ባርነት ያዳናቸው፣ ከሥጋ ባርነት የፈወሳቸው ኢያሱ ነው። የኢያሱ መድኃኒትነት በሥጋ ነው። እየሰማችሁ ነው? እየሰማችሁ ነው? እግዚአብሔር አምላክ ጸሎት ልመናችሁን ይስማችሁ። የኢያሱ መድኃኒትነት በሥጋ ነው። ሥጋን ነው የሚያድነው። ያም ማለት በሥጋ ሕዝበ እስራኤል በግብፅ ባርነት በቆዩበት ለ430 ዘመናት በግብፅ ባርነት በቆዩበት በዚያ ጊዜ መድኃኒት ሆኖ በሥጋ ያዳናቸው ኢያሱ ይባላል። የኢያሱ መድኃኒትነት ይህ ነው። ከኢየሱስ ክርስቶስ ጋር በፍጹም የሚገናኝ ስላለ ኢየሱስ ማለትም መድኃኒት ነው ብለን ካልን ታዲያ የኢየሱስ ክርስቶስስ መድኃኒትነት እንደምንድን ነው ብሎ ቢሉ ኢየሱስ ማለት አዳኝ መድኃኒት ነው። እሱም መድኃኒተ ሥጋ ወነፍስ። ኢየሱስ ማለት አዳኝ መድኃኒት ነው ብለን ካልን በሥጋም በነፍስም የሚያድን ነፍሳችንን ሊያድንልን የሚችል ነፍሳችንን ሊያድንልን የሚችል እርሱ ማን ብቻ ነው? እርሱ ማን ብቻ ነው? ኢየሱስ ክርስቶስ ብቻ ነው። ክብር ለስሙ ይሁን። አዎ ከፍ አድርገን እናመሰግናለን። ክብር ለስሙ ይሁን። ይሄንን መለየት አለብን። ቤዛ ብለን ስንል የኢየሱስ ክርስቶስ ቤዛነትንና የድንግል ማርያምን ቤዛነት መለየት አለብን። ቤዛ ማለት ምን ማለት ነው? ድንግል ማርያም የዓለም ቤዛ ማርያም ብለን ስንል የዓለም ቤዛ ድንግል ማርያም ብለን ስንል ምን ማለት ነው?
በመጀመሪያ ደረጃ የእግዚአብሔር ቤተሰቦች ቤዛ ማለት ምን ማለት ነው? ቤዛ ማለት ምን ማለት ነው? የዚህን ትርጉም እንመለከታለን። በመጀመሪያ ደረጃ ቤዛ በቁሙ ስንተረጉመው ቤዛ ማለት ዋጋ ማለት ነው። ቤዛ ማለት ምን ማለት ነው? ዋጋ ማለት ነው። ወይንም ደግሞ ቤዛን በቁሙ ስንተረጉመው ዋጋ አለው ወይንም ጥቅም አለው ማለት ነው። ጥቅም ያለው እንዲሁም ቤዛ የሚለው ቃል ወደ ቅድስት ቤተ ክርስቲያን ቋንቋ ወደ ግዕዙ ስናመጣው ቤዘወ ከሚለው የግዕዝ ግስ የተገኘ ሲሆን ቤዛ በቁሙ ስንተነትነው እንዲህ ማለት ነው። አንደኛ ቤዛ ዋጋ ልንለው እንችላለን። ቤዛ ማለት ምን? ዋጋ። ሁለተኛ ቤዛ ማለት ካሳ። ካሳ እየሰማችሁ ነው? እየተከታተላችሁ ነው አይደለም? ግዴላችሁም። ከዚህ የሚበልጥ ነገር የለም። የተለያዩ ሰዎች የተለያየ ነገርን እያሉ ባሉበት በዚህ ጊዜ ያውም ደግሞ የቅድስት ቤተ ክርስቲያን አባቶች ናቸው የሚባሉ ይህንን በመረዳት የሚሆን ባለመረዳት እያወቁ የሚሆን ሳያውቁ ስህተት በቤተ ክርስቲያኒቱ አውደ ምሕረት ላይ በተለያዩ አውደ ምሕረት ላይ የኑፋቄ ትምህርት እየተሰጠበት ባለበት በዚህ ጊዜ ላይ በእውነት ይህንን ማጥራት የመሰለ ነገር የለም። ስለዚህ ቤዛ ማለት አንደኛው ዋጋ ነው። ሁለተኛ ምን አለው? ካሳ። እግዚአብሔር ይስጥልን። ማስታወሻ የምትይዙ ሰዎች ትታዩኛላችሁ። አንዳንዶች እንግዲህ በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል እንዲሉ አባቶች እንደው ለዛሬ እንደው በተቻለ መጠን ከቻት በስተቀረ በእጃችሁ ላይ ያለውን ስማርትፎን ቢያንስ ማስታወሻ ለመጻፍ ብትጠቀሙበት መልካም ነው። ቻት ግን አይፈቀድም፣ ቅዱስ ወንጌል እየተሰበከ ስለሆነ ሲቀጥልም ቦታውም ስላልሆነ። ስለዚህ ሁለተኛው ካሳ ማለት ነው። ሶስተኛ ለውጥ ማለት ነው። አራተኛው ደግሞ ምትክ ልንለው እንችላለን። አራተኛው ምትክ ልንለው እንችላለን። አምስተኛ ደግሞ ኃላፊ ወይንም ደግሞ መሪ፣ አለቃ ታውቃላችሁ። ኃላፊ የሚለው መሪ ወይንም ደግሞ አለቃ የሚለውን መውሰድ እንችላለን። ሌላው ዋቢ፣ ዋና ማለት ነው። ዋቢ ወይንም ደግሞ ዋና። ሌላው ዋስ። ምን አለን? ዋስ። እነዚህ ሁሉ ቤዛ ለሚለው ትርጓሜ ትንተና ነው። ይህንን በተለያዩ መጽሐፍት ላይ ወይንም ደግሞ በአለቃ ኪዳነ ወልድ ክፍሌ መጽሐፍ ሰዋስወ ግስ ላይ በመዝገበ ቃላትም ይህንን ተተርጉሞ እናገኘዋለን። ቤዛ የሚለውን ቤዘወ ከሚለው የግዕዝ ግስ ስለመውጣቱና ሲተነተንም ደግሞ እነዚህን ቃላት እንደሚይዝ ዋስ። ሌላው መድህን መድህን ልንለው እንችላለን፣ ቤዛን ማለት ነው። ከዚያም ባሻገር ምትክ፣ ተያዥ፣ ጥላ፣ ጋሻ ብለን እንደዚህ ልንተነትነው እንችላለን። ጥላ፣ ጋሻ፣ መከታ ብለን ልንተነትነው እንችላለን ማለት ነው ቤዛ የሚለውን። ስለዚህ ቤዛ በዋና አገባቡ እንደዚህ ከሆነ ቤዛ የሚለውን ትርጓሜ በደቂቅ አገባብ ደግሞ ሲፈታ ደግሞ ስለ ፈንታ ከዚያም ባሻገር ምክንያት የሚሆን
ተብሎ ሊተረጎማል። ምክንያት የሚሆን ተብሎ ሊተረጎም ይችላል ማለት ነው። ስለዚህ ቤዛ ማለት ይሄ ከሆነ ትርጓሜው ይሄ ከሆነ በእነዚህ ሁሉ የሚፈታ የሚተነተን የሚተረጎም ከሆነ መጽሐፍ ቅዱስ ስለ ቤዛ ምን ብሎናል? ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር አምላካችን ከሁላችንም ጋር ይሆን፣ ማስተዋልና ጥበብን በልቦናችን ውስጥ ይጨምርልን። ስለዚህ ቤዛ መጽሐፍ ቅዱስ ስለዚህ ምን ይለናል? የሚገርማችሁ ነገር በመጽሐፍ ቅዱስ እንደ አገባብ ቤዛ የሚለውን በአንድ ቃል ብቻ ከተረዳን መጽሐፍ ቅዱስን እናፋልሳለን ማለት ነው። ለምን? በመጽሐፍ ቅዱስ ላይ የተለያዩ ነገሮች ቤዛ ተብሎ ተገልጠዋል። የተለያዩ ነገሮች ቤዛ ተብለው ተገልጸዋል። ለምሳሌ አንደኛውን ስንመለከት በመጽሐፍ ቅዱስ ብር ታውቃላችሁ? አይ መምህር ዛሬ ደግሞ ምን አይነት ጥያቄ ነው የሚጠይቀን እንዳትሉ፣ ምን አይነት ጥያቄ ነው? ለእሷ አይደል እንደ የምንወጣ የምንወርደው የምንደክመው እንችል ይሆናል። እውነት ነው፣ መድከም መልካም ነው። በላብ በወዝህ ጥረህ ግረህ ብላ ነው ተብሏልና ብር ቤዛ ተብሏል በመጽሐፍ ቅዱስ። ምን አለን? ቤዛ ተብሎ ተገልጿል። ምን እስቲ እንመልከተው። እንዴት ነው ብር ቤዛ ሊባል የሚችለው? በኦሪት ዘጸአት ምዕራፍ 30 ቁጥር 12 ስማርትፎን የያዛችሁ ካላችሁ እዚሁም ሪፈር ማድረግ ትችላላችሁ። መጽሐፍ ቅዱስ አፕ ያላችሁ ማለት ነው። ከዛ ባሻገር ደግሞ ማስታወሻ ያዙ። መጽሐፍ ቅዱስ እጃችሁ ላይ ከሌለ በኦሪት ዘጸአት ምዕራፍ 30 ቁጥር 12 ላይ እንዲህ ይላል፣ እግዚአብሔር አምላክም ለሙሴ እንዲህ ብሎ ተናገረው ይላል። ማን ለማን ተናገረ? አዎ እግዚአብሔር አምላክም ለሙሴ እንዲህ ብሎ ተናገረው ይላል። መጽሐፍ ቅዱስን ማንበብ ስንጀምር ማለት ነው። አንተ የእስራኤል ልጆች ቁጥር ተቀበልክ። አንተ የእስራኤል ልጆችን ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው፣ ምክንያቱም የእግዚአብሔርን ሕዝብ የእግዚአብሔርን ስጦታ የእግዚአብሔርን ፍጥረት በገዛ ፈቃዱ ሙሴ መቁጠር አይችልም። እግዚአብሔር ግን እያዘዘው ነው። በቆጠርካቸው ጊዜ ምክንያቱም ይህ በቆጠርካቸው ጊዜ ኃጢአት ሆኖ እንዳይቆጠርብህ ወይም ደግሞ ኃጢአት እንዳይሆንብህ ወይም ደግሞ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ይላል። በቆጠርካቸው ጊዜ ከእነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ። የነፍሱን ቤዛ ለማን ይስጥ? ምኑን? የነፍሱን ቤዛ አስራቱን ያውጣ። ስለተቆጠረበት በዚያ መቅሰፍት እንዳይመጣ ገንዘቡን አውጥቶ ያንን አስራት አድርጎ ለእግዚአብሔር ይስጥ። ቤዛ ተብሏል። ገንዘብ ይኸውላችሁ እንግዲህ ያልታደለ ትውልድ ነው እንግዲህ ገንዘብን ከእመቤታችን ያሳነሰ፣ እመቤታችንን ከገንዘብ ያሳነሰ አትባልም ብሎ በአደባባይ ላይ እንትን። ሁለተኛ ግዴላችሁም እግዚአብሔር ማስተዋል ጥበቡን በልቦናችን ውስጥ ያኖርልን። ሁለተኛ በመጽሐፍ ቅዱስ ውስጥ ሌላው ቤዛ ተብሎ የተጠቀሰው ሀብት ነው። ምን አለ? ምንድን ነው? በመጽሐፍ ቅዱስ ውስጥ በመጀመሪያ ብር አይደለም? ሁለተኛ ምን ተብሎ ተገልጿል? ቤዛ ተብሏል። ሀብት
እንዴት? ማስረጃችን ምንድን ነው? መነሻችን ምንድን ነው? መጽሐፍ ቅዱስ እንዲህ ይላል። በመጽሐፍ ቅዱስ ውስጥ ሀብት ቤዛ ነው። ለሰው ነፍስ ቤዛው ሀብቱ ነው። ድሃ ግን ተግሣጽን አይሰማም። ጠቢብ ሰለሞን የተናገረውን በመጽሐፈ ምሳሌ በመጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው። ምን ማለት ነው? ቀደም ሲል ቤዛ የሚለውን ትንታኔ ስለተነተን ነው። ቀጥታ በአንዱ ላይ ብቻ በአንዱ ቃል ትርጓሜ ብቻ አይደለም አገባብ የምናደርግበት። ሀብት ቤዛ ነው ተብሎ ከተገለጠ በምን ልንተካው እንችላለን? ወይንም ደግሞ ከምን አንጻር ነው ይህ የተባለው የሚለውን ማንሳት እንችላለን። ሀብቱን አስይዞ ሰው ሀብቱን አስይዞ ወይንም ደግሞ ያለውን ንብረቱን አስይዞ ብድር መበደር ይችላል አይደለም? ቤዛው ነው፣ ዋስ ነው። ሌላው ሶስተኛ በመጽሐፍ ቅዱስ ውስጥ ቤዛ ተብሎ የተገለጠው ሀገር ነው። ምን አለን? አንደኛ ብር፣ ሁለተኛ ሀብት፣ ሶስተኛ ሀገር። መጽሐፍ ቅዱስ ምን ይለናል? በመጽሐፍ ቅዱስ ውስጥ እንደተነገረው ሀገር ቤዛ ተብሎ እናገኛለን። እንዲህ ይላል፣ እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝ። ምንህ ነኝ? እኔ ማን? እኔ የእስራኤል ቅዱስ እግዚአብሔር መድኃኒትህ ነኝ ይላል። ግብፅን ለአንተ ቤዛ አድርጌ ኢትዮጵያንና ሳባንም ለአንተ ፈንታ ሰጥቻለሁኝ ይላል። እየሰማችሁ ነው? ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ ሪፈር አድርጉት። እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒትህ ነኝ። ግብፅን ለአንተ ቤዛ አድርጌ ኢትዮጵያንና ሳባን ለአንተ ፈንታ ሰጥቻለሁኝ። ቤዛ አድርጌ ሰጥቻለሁኝ፣ ፈንታ አድርጌ። ቅድም ስንተነትን ካስታወሳችሁ ቤዛ የሚለው ትርጓሜውን ከተረጎምናቸው 7 እና 8 ነጥቦች መካከል አንዱ ቤዛ የሚለው ትርጉም ምንድን ነው ብለናል? ፈንታ። መጽሐፍ ቅዱስ ይህንኑ ይለናል። ግብፅን ለአንተ ቤዛ አድርጌ ኢትዮጵያንና ሳባንም ደግሞ ለአንተ ፈንታ አድርጌ ሰጥቼሃለሁኝ ይላል የሰራዊት ጌታ እግዚአብሔር። እንቀጥል። እንዲህ ይለናል ደግሞ 5ኛ በመጽሐፍ ቅዱስ ኃጥእና በደለኛ ሰው ደግሞ ቤዛ ተብሏል። እየሰማችሁ ነው? ኃጥእና በደለኛ ሰው ቤዛ ተብሎ ተገልጿል። እንዲህ ይላል፣ ኃጥእ የጻድቅ ቤዛ ነው፣ በደለኛም የቅን ሰው ቤዛ ነው። መጽሐፈ ምሳሌ 21:18 ላይ ምዕራፍ 21 ቁጥር 18 ላይ። ስለዚህ በመጽሐፍ ቅዱስ መሪ ቃል ወይንም ደግሞ በመጠቅለያው ሐሳባችን ላይ 5ኛ የምንመለከተው በመጽሐፍ ቅዱስ መሪ ቤዛ ተብሎ ተገልጿል። መሪ የሚመራ መሪ ብለን የምንለው ይሄ መሪ አይደለም፣ መኪና መሪ አይደለም። የሚመራ የሚያስተዳድር፣ ሕዝብን የሚመራ ሕዝብን የሚያስተዳድር ያ ቤዛ ተብሎ ተገልጧል በመጽሐፍ ቅዱስ።
እሱንም እንመልከት። ሹምና ፈራጅ እንድትሆን የሾመህ ማን ነው? ሹምና ፈራጅ እንድትሆን የሾመህ ማን ነው ብለው የካዱትን ይህንን ሙሴን በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው። ሹምና ቤዛ አድርጎ ላከው። ማን? እግዚአብሔር። ማንን? ሙሴን። ታስታውሳላችሁ? ወደ ኋላ ልመልሳችሁና ይህንን የምናገኘው በሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ነው። በሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ነው። ወደ ኋላ ልውሰዳችሁና እስራኤላውያን ከግብፅ ባርነት ወጥተው ጉዞ በጀመሩ በዚያ ጊዜ ላይ ከግብፅ ባርነቱ ወጥተው ጉዞ በጀመሩ ጊዜ በዚያ ጊዜ ላይ ሙሴ ይመራቸው በነበረበት በዚያ ጊዜ ላይ ሙሴ ያሉት አንተ ማን ነው በሕዝብ ላይ ፈራጅ እንድትሆን ያደረገህ ብለው ይጠይቁታል። መልአኩ ፊታቸው አለ። መልአኩ ይመራቸዋል። ነገር ግን እንዲህ ብሎ ይናገራል። ቅዱስ ሉቃስ ደግሞ ያንን ሲናገር እንዲህ ብሎ ተናገረው። ሹምና ፈራጅ እንድትሆን የሾመህ ማን ነው ብለው የካዱትን ይህንን ሙሴን እነሱ ክደውታል። ሹምና ፈራጅ ያደረገህ ማን ነው ብለው የካዱት እነዚህ፣ ነገር ግን ሙሴ በመልአኩ ፊት እንደዚህ ብሎ እግዚአብሔር ተናገረ። በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው። ሹምና ቤዛ አድርጎ ላከው። ማንን? ሙሴን። ማን? እግዚአብሔር። መሪ ቤዛ ተብለዋል። የመጨረሻውና ስድስተኛው በመጽሐፍ ቅዱስ ውስጥ ቀን ቤዛ ተብለዋል። ቀን ቤዛ ተብለዋል። ይህንንም ደግሞ ምን ማለት ነው እንዴ? ምንድነው ዛሬ መምህራችን ዛሬ ደግሞ ከየት ነው የሚያመጣብን? ቀን ቤዛ እንዴት ነው የሚገጥመው? እንዴት ነው ሊሆን የሚችለው ብላችሁ ልትጠይቁ ትችሉ ይሆናል። እውነት ነው ብትጠይቁ። ነገር ግን ቤዛ የሚለውን ትርጓሜ ለኔና እናንተ አሁን ላይ ኮንፊውዝድ ሊያደርገን የሚችለው ነገር ይቅርታ ለእንግሊዘኛው ቃል ማለት ሊያምታታን የሚችለው ቃሉ ሊያምታታን የሚችለው ወይንም ደግሞ ሊያደናግረን የሚችለው ቤዛ የሚለውን ትርጓሜ በአንድ ብቻ ተርጉመን ከተጓዝን እንጋጫለን። በደንብ አድርገን እርስ በርሱ ይጋጫል። ነገር ግን ቤዛ የሚለውን ትርጓሜ በሰፊው ተመልክተናል። ቅድም ላይ 7 እና 8 አይነት ትርጉሞች እንዳሉ ታይተናልና፣ ነገር ግን አሁንም ቀን ቤዛ ተብሎ እናገኘዋለን። ሐዋርያው ቅዱስ ጳውሎስ በጻፈልን በመልእክቱ ላይ ለኤፌሶን ሰዎች በጻፈላቸው መልእክቱ ምዕራፍ 4 ቁጥር 30 ላይ እንዲህ ይላል፣ ለቤዛ ቀን የታተማችሁበትን ለቤዛ ቀን የሰማችሁ ነው። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ እንዳታሳዝኑት ይላል። ለቤዛ ቀን አንድ ቤዛ የሆነ ቀን አለ ማለት ነው። ወይም ቤዛ የሚሆን ቀን አለ ማለት ነው። ቀን ምንድን ነው ብለን መተንተን የእግዚአብሔር ቤተሰቦች ከኛ ይጠበቃል። ስለዚህ ቀን ቤዛ ከተባለ፣ ሀብት ቤዛ ከተባለ፣ ገንዘብ ቤዛ ከተባለ፣ ሀገር ቤዛ ከተባለ፣ እነዚህን ነገሮች ሁሉ ከመጽሐፍ ቅዱስ ጠቅሰንና ጠቅልለን ቤዛ የሚለውን ሐሳብ ከተረዳን ታዲያ ቤዛ ማለት እንዲህ ከሆነ፣ ቤዛ ማለት ዋስ ከሆነ፣ ቤዛ ማለት ምትክ ከሆነ፣ ቤዛ ማለት መሪ ከሆነ፣ ቤዛ ማለት የሚያድን ከሆነ ወይንም ደግሞ ለውጥ ብለን የምንለው ከሆነ ታዲያ እመቤታችንን ቤዛይት ለምን እንላታለን? በመጽሐፍ ቅዱስ ውስጥ ብዙ ነገሮች ቤዛ ተብለው እንደተጠቀሱ ተመልክተናል። በመጽሐፍ ቅዱስ ላይ ብዙ ነገሮች ቤዛ ተብለው ተዘርዝረው ተመልክተናል። ታዲያ እመ አምላክ ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም ለምን ቤዛ ብለን እንጠራታለን?
ለምን ቤዛዊተ ዓለም እንላታለን? ስለምንድን ነው እማ አምላክ ወላዲተ አምላክ ንጽሕት ቅድስት ድንግል ማርያምን ቤዛዊት ድንግል ማርያም ብለን የምንላት? አንቺ የዓለም ቤዛ ነሽ ብለን የምንላት ለምንድን ነው? እግዚአብሔር ቢፈቅድ እግዚአብሔር ቢወድ የዛሬ ሳምንት በክፍል 2 የምንጠቀልለው ይሆናል። ማን ይፍቀድልን? ማን ይፍቀድልን? እግዚአብሔር አምላካችን በምሕረቱና በቸርነቱ እንዲጠብቀን የእርሱ አምላካችን ቅዱስ ፈቃድ ይሆንልን። እግዚአብሔር ቤተሰቦች ሁላችንም ባለንበት ቦታ ላይ እግዚአብሔር ይጠብቀን። ሁላችንንም ለዓለም ሁሉ ማስተዋልን እንዲሰጥ የእርሱ አምላካችን ቅዱስ ፈቃድ ይሆንልን። ቤዛዊት ድንግል ማርያም፣ ቤዛዊት ዓለም ድንግል ማርያም ብለን ስንል ከምን አንጻር ነው የሚሉትን እግዚአብሔር በፈቀደ በሳምንት ምክንያቱም የዛሬ ሳምንት እግዚአብሔር ቢፈቅድ ዛሬ ቀኑ ስንት ነው? ዛሬ ቀኑ ስንት ነው? 24 አይደለም? ማንን እናስባለን? ማንን እናስባለን? ጻድቁ አባታችን አቡነ ተክለ ሃይማኖትን ዛሬ አይደለም? በ24 ጻድቁ አባታችን አቡነ ተክለ ሃይማኖትን እናስባለን። እግዚአብሔር ቢፈቅድና ብንኖር የዛሬ ሳምንት ቀኑ ስንት ይሆናል? አቤት አንድ አይደል? ያውም ግንቦት 1 እማ አምላክ ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም የተወለደችበት ዕለት ለእኔና ለእናንተ የመዳን ምክንያት የሆነችው ድንግል ማርያም ወደዚህ ዓለም የመጣችበት ከቅድስት ሐና ከቅዱስ ኢያቄም የኢያቄምና የሐና ፍሬ የሆነችው ድንግል ማርያም የተወለደችበት ዕለት ግንቦት 1። እንደዛ ከሆነ እግዚአብሔር ቢፈቅድ እና ቢወድ የዛሬ ሳምንት በዕለተ በዓሏ በዓመታዊ ክብረ በዓሏ ማታውን ማለት ነው በተለመደው ሰዓት ከ11 ሰዓት ጀምሮ በጊዜ ነው የምንጀምረው። አናመሽም። ምክንያቱም በተለያዩ ቦታዎች ላይ የተለያዩ መርሃ ግብሮች ይኖራሉ በየቤቱ ላይ። ነገር ግን የእግዚአብሔር ቤተሰቦች እንደው በልማድ በአጉል ልማድም ሊሆን ይችላል፣ ባለማወቅም ሊሆን ይችላል። ያለማወቅ ስራዎችን የሚሰሩ ካሉ በእነሱንም ትገስጻላችሁ። ነገር ግን ወላዲተ አምላክን ድንግል ማርያምን በዕለተ ቀኗ በዕለተ ልደቷ እዚሁ በቅድስናው ስፍራ ተሰባስበን እማ አምላክ ወላዲተ አምላክን እነሆ አንቺ የዓለም ቤዛ ነሽ ብለን እናመሰግናታለን። በቅዱስ ወንጌሉ እየተማርን እርሷንም ከፍ ከፍ እያደረግን የምንቆይበት ጊዜ ነውና በተቻለ መጠን በጊዜ እንድትመጡ ማን ይፍቀድልን? ማን ይፍቀድልን? የሚቀር አለ? ጸሎት አለን፣ የዝማሬ መርሃ ግብር አለን፣ ትምህርተ ወንጌል አለን። ይልቁንም ደግሞ የካቴድራላችን ፈለገ ሕይወት ሰንበት ትምህርት ቤት ከእናታችን ከእመቤታችን በረከት የምናገኝበትን ንፍሮውንም አዘጋጅተዋል። በጋራ እንካፈላለን። እዚሁ ልደቷን በቤቷ እናከብራለንና ማለት ነው። ትመጣላችሁ? ትመጣላችሁ? እስቲ እኔ እመጣለሁ ብሎ የሚል እውነቱን ማለት ነው እመጣለሁኝ ብሎ የሚል እጁን ያውጣ። እግዚአብሔር አምላካችን ከክፉ ነገር ሁሉ ያውጣን ይሰውረን። ስለዚህ በዚህ ባወጣንበት እጃችን ደግሞ ቢያንስ አንዳንድ ሰው ይዘን እንምጣ። ታስታውሳላችሁ? የሆሳዕና ዋዜማ የሆሳዕና ዋዜማ በነበረበት በዕለተ ዓርብ አንድ ቃል ተነጋግረን ነበረ። አብዛኞቻችሁን ምክንያቱም በአገልግሎት ስለማውቅ ማለት ነውና ምን ነበር ያልነው? ታስታውሳላችሁ? አብዛኞቻችሁ ስለነበራችሁ ማለት ነው። ታስታውሳላችሁ አይደለ? ግዴላችሁ በአጽዋማት ወቅት ብቻ አይደለም መንፈሳዊ ሕይወት ያለው ክርስትና ሕይወት የሚገለጠው በዚያ ብቻ አይደለም።
በበዓለ ሀምሳ ላይም ግዴላችሁም እንዲህ በስተን እንገናኝ ተባብለን ነበረ። እግዚአብሔር ይመስገን እናንተ በቃላችሁ መሰረት ተገኝታችኋል። አሁንም እግዚአብሔር አምላክ በሕይወት እንዲያኖረን በሕይወት እንዲያቆየን የእርሱ የአምላካችን ቅዱስ ፈቃድ ይሁንልን። ስለዚህ ግድ የለም የጠፉትን ደግሞ ሳምንት ስትመጡ ይዛችኋቸው ነው ይመጡ የነበሩ ነገር ግን በትንሣኤው ዘመን ደግሞ የጠፉ አሉ። አይገርምም? ጌታ ሲነሳ የምንሞት ብዙ ክርስቲያኖች አለን እኮ ጌታ ሲነሳ ብዙዎች ክርስቲያኖች ደግሞ እንሞታለን። በመንፈሳዊ ሕይወት እንወድቃለን። በመንፈሳዊ ሕይወት እንዝላለን። በመንፈሳዊ ሕይወታችን እየሞትን ያለንና እግዚአብሔር አምላካችን በምሕረቱና በቸርነቱ እንዲያነሳ ከተኛንበትና ከወደቅንበት አንቅቶ በቅድስናው አደባባይ ቃሉ በሚነገርበት ቅዱስ ወንጌሉ በሚሰበክበት ስሙ በሚመሰገንበት በቅድስናው ስፍራ እንዲሰበስበን የአምላካችን እግዚአብሔር ቅዱስ ፈቃድ ይሆንልን። እንግዲህ ወደ ቀጣይ ወደ ማጠቃለያው ዝማሬ ነው የምናልፈው። ከዛ በፊት ዘማሪያኑ እስኪዘጋጁ ድረስ ካቴድራላችን ፈለገ ሰንበት ትምህርት ቤት እንዲሁም ደግሞ ተወዳጁ ወንድማችን ዘማሪ ዲያቆን ኃይለ ማርያም ትንሽ ትራንስፖርት ተዘጋግቶበት አርፍዶ ነው የመጣው። ያው እየተደዋወልን ስለነበረ እንረዳለን፣ ትንሽ መንገዱ ያስቸግራልና ነገር ግን መጥቷል፣ ደርሰዋል። የማጠቃለያውን ዝማሬ ከእርሱ ጋር በጋራ እንዘምራለን። አንድ መልእክት ላስተላልፍ። ታላቅ መንፈሳዊ ጉዞ ደርሶ መልስ ነው። በብዙ ቃል ኪዳን ያለው የአባታችን ገዋሳ አቡነ ሀብተ ማርያም ዋሻ በውስጡ 4 ጸበሎች ፈልቀዋል። ከብዙ ደዌ ስቃይ መከራ ይፈውሳሉ። የኪዳነ ምሕረት ጸበል፣ አቡነ ሀብተ ማርያም ጸበል፣ የቅድስት አርሴማ ጸበል፣ አቡነ ገብረ መንፈስ ቅዱስ ጸበል በዚሁ ቦታ ላይ ይገኛልና ስለዚህ የጉዞ ቀን ግንቦት 17 መነሻ ሰዓት ከጠዋቱ 12 ሰዓት፣ የጉዞ ዋጋ ሙሉ መስተንግዶን ጨምሮ 450 ብር ነው። ስለዚህ በሰሚት ሆተ ምስራቅ ቅድስት ኪዳነ ምሕረት ቤተክርስቲያን የፈለገ ሕይወት ሰንበት ትምህርት ቤት አገልጋይ ሰንበት ትምህርት ቤት ጽሕፈት ቤት ነው ይህንን የሚያዘጋጀውና ስለዚህ ይህንን ጉዞ እንድትካፈሉ ጥሪ ያደርጋሉ። በ0938 04 88 23 አሊያም በ0935 33 48 92 ላይ ተደውላችሁ መመዝገብ ትችላላችሁ። ጉዞውን ከወዲሁ መመዝገብ ትችላላችሁ ማለት ነው። እግዚአብሔር አምላካችን ከሁላችንም ጋር የሆነ የማጠቃለያውን ዝማሬ ወንድማችን ዘማሪ ዲያቆን ኃይለ ማርያም ይዘምርልናል ማለት ነው። ወደ ወንድማችን